ሰላም ወገኖች እንደምን አላችሁ? ይህ ቪኦቲ ነው። ቪኦቲ ዘ ቮይስ ኦፍ ትሩዝ፣ እውነትን የምንናገርበት፣ እውነትን የምናሳውቅበት፣ እውነትን የምናውጅበት፣ እውነትም ደግሞ ኢየሱስ ክርስቶስ ነው። እውነት እሱ ነው። ዮሐንስ 14:6 እንደሚል እውነትም መንገድም ሕይወትም እኔ ነኝ የሚል ቃል ስላለን እውነት እሱ ነው። ስለሱ እናወራለን፣ ስለሱ እንናገራለን፣ ስለሱ እንተርካለን ሁሌ በዘመናችን። ሌላ ምንም ስለ ራሳችን አናወራ፣ ስለ ሰው አናወራ፣ ስለ ምናምን አናወራ። የገባንን በመጽሐፍ ቅዱስ ላይ ያለውን በእግዚአብሔር ቃል ውስጥ ያለውን እሱን እንናገራለን፣ እሱን እናወራለን፣ እሱን እንተርካለን። የሚያዳምጥ ያዳምጣል፣ የማያዳምጥ ይተዋል። ይሄ ነው ዓለማችን። ሌላ ምንም it is the word of God እግዚአብሔር ቃል ሙሉ የሆነው በዚህ ውስጥ አለ። ስለሱ እናወራለን፣ ስለሱ እንተርካለን። የሚሰማ ይሰማል፣ የሚያዳምጥ ያዳምጣል፣ የማያዳምጥ ይተዋል። በዚህ በሕማማት ሰሞን፣ በዚህ በፋሲካ ሰሞን አዳኛችን ለኛ የኔና የናንተን ኃጢአት የወሰደው በመስቀል ላይ ያረፈው መስቀል ላይ የሞተው እሱ ስለሱ እናወራለን። ኑሩ ብሎ ሕይወትን የሰጠን ተመልከቱት። ይሄን ዓለም ብሎ የሚጠቅም ሆኖ አይደለም፣ ግን እግዚአብሔር ለራሱ ዓላማና ዕቅድ በዚህ ምድር ላይ ስንኖር የእሱን ስራ እንድንሰራ ጊዜ ሰጥቶን፣ እድሜ ሰጥቶን፣ ጤና ሰጥቶን ሁሉን ነገር አሟልቶ ያኖረናል። እግዚአብሔር ለሱ ክብር እንኖራለን። አሁንም ለሱ ክብር እንኖራለን። ስለሱ እናወራለን፣ ስለሱ እንተርካለን። ስለሱ የምንለው ነገር ብዙ አለን ወገኖቼ። ሌላ ምንም እዚህ ዓለም ነገር አይሞላም፣ ቢሞላም አያልፍም። ያው ሚሊዮነሩም ቢሊዮነሩም ትሪሊዮነሩም ሁሉም ይታገላል ለዚህ ለሚያልፍ። እግዚአብሔር ግን ኑሮ ያለው የዛሬን ነው። ዛሬን ኑሩ፣ ዛሬን ተመልከቷት፣ ዛሬን አውቋት፣ ዛሬን ነገን አታውቋትም ነው ያለው። እግዚአብሔር ይመስገን ስለ ሁሉም። ግን እኔ የሚገርመኝ ነገር ያው ብቻ እንደኔ ትንሽ አሉ አሁንም በደሃው ጉልበት ለመኖር የሚወዱ የሚፈልጉ ሚሊዮነሮች አሉ በዚህ ምድር ላይ። መጨረሻቸው ምን ይሆን አላቅም። እነሱን አላቅም። ባንተ ላብ ባንቺ ላብ እነዚህ 10 ሰዓት 12 ሰዓት እግርህ እስክትል ጊዜ ድረስ ወገብህ እስኪንቃቃ ድረስ አሰርተው ያንተ ላይ ይበላሉ። እነሱ ከረባት አድርገው ቢሮ ቁጭ ብለው አንተን ስራ እናስቀጥራለን ይላሉ። ከካምፓኒ ጋር ግንኙነት አላቸው። ከነሱ በስተቀር ወደ የምትሄድበት የለም። ያስቀጥሩሃል። እነሱ 30 ብር ተነጋግረው ላንተ ወይ ላንቺ 20 ብር ያስከፍሉሻል። 10 ብር ቁጭ ብለው ይበላሉ። ይሄ ግፍ ነው፣ በጣም ግፍ ነው። በእውነት ነው የምለው ያለሁት። የደሃውን ላብ አትብላ ነው የሚለው መጽሐፍ ቅዱስ። እግዚአብሔር ቃል ድሃ አደጉን አትበድል ነው የሚል ያለ። ይሄ ግፍ ነው። እነዛም ሆነው ግን አበሻ ጠንካራ ነው። ከዛም ከዚህ ብሎ ምንም በልቶ ምንም ብሎ አጠራቅሞ ደግሞ እዛ አገር ቤት ሄዶ ይፈልልባታል። አገር ቤት ሰው ዘመዶቹን ይረዳባታል። አገር ቤት እግዚአብሔር ይመስገን። ግን እግዚአብሔር እንዲህ ለሚያደርጉ ለግፈኞች ግን ይከፍላቸዋል፣ ዋጋቸውን ይከፍላቸዋል ይመስለኛል። ለኔ እንደ እግዚአብሔር ቃል ነው የሚሄደው። ሌላ ምንም አይደለም። ማንም ላይ ክፉ ነገር አይምጣ፣ ግን የሰራውን ደግሞ የሚያገኝ አለ። ሁሉም የሰራውን የእጁን ያገኛል። ስለዚህ እንደዚህ ይላለው። ይገርመኛል ብቻ አንዳንድ ጊዜ በምኑም ሄደን ብለው ባንተና ባንቺ ላብ የተሰበሰበ ገንዘብ ለጦርነት ይውላል፣ ለመሳሪያ ይውላል፣ ለቴክኖሎጂ ይውላል። ቴክኖሎጂውም አንተና እኔ መጠን ባንሰራላቸው ገንዘቡ ከየት ይመጣ ነበር? ኤኒዌይ ያ ሁሉ ግን እግዚአብሔር ይከፍላል። አውቃለሁ፣ ይከፍላል። እግዚአብሔር ድሃ አደጉን ይታደገዋል። በማንም ላይ ክፉ አሁን ይሄን ክፉ እየተመኘው አይደለም፣ ግን እንደ እግዚአብሔር ቃል እንደ መጽሐፍ ቅዱስ ለሁሉም
የእግዚአብሔር የሚከፍለው ክፍያ አለ ነው የምለው ያለሁት። የገባኝ ይሄ ነው፣ ማውቀው ይሄን ነው። ያ እግዚአብሔር ጊዜና ወቅትን ሰጥቶ ደግሞ እንዲህ በሙላት እስክንገለጥ ሁሉ ነገር ተዘጋጅቷል። ሎጎም አለ፣ ስሙም አለ። ነው ቤተክርስቲያን እግዚአብሔር በውስጤ ስላስቀምጠው ነው። እኔ የማውቀው ነገር የለም፣ አላውቅም። በእኔ በኃጢአተኛው ደግሞ ሊሰራና ሊወድ ሊያድን ከፈለገ ለምን አልታዘዘውም? እና ነገሮች እስኪስተካከሉ ጊዜ ድረስ እንጠብቃለን። እግዚአብሔር መልካም ነው። እግዚአብሔር መልካምን ያደርጋል። ዛሬ ልናገር የፈለኩበት አንድ ነገር አለ። ምንድን ነው እሱም? በመጽሐፍ ቅዱስ ላይ ስለ አንድ ትዕቢተኛ አለ። በጣም ስለ አንድ ሰው ላወራ ነው የፈለኩት። ይሄ ትዕቢተኛ ሰውዬ ከኔ ወዲያ ማንም የለም፣ ሁሉም ነገር እኔ ጋር ነው ያለው፣ በቃ እኔ እንደፈለገ ይምጣ በዚህ ምድር ላይ ያለ እስቲ ይምጣና ይሞክረኝ ያለ በጣም ጀብደኛ፣ በጣም ትዕቢት የወጠረው እግዚአብሔር እሱን ትዕቢቱን ያስተነፍስለት ይሆን? ያስተነፍሳል። እግዚአብሔር ደግሞ የሚያስተነፍሰው ልክ እንደሱ ባለ በጣም ኃይለኛ አይደለም። የሚያስተነፍሰው በጣም በቀላል በሆነ በትንሽ ነገር። እኔ ይገርመኛል። እሱን ፓርት ሳነብ፣ እሱን መጽሐፍ ቅዱስ ሳነብ ሰዎች ይሄን አይተው ይሄን አንብበው አይረዱም ወይ እላለሁ። አይረዱም። ለምንድን ነው ኤክስትራ ማይል የሚሄዱት በትዕቢታቸው እላለሁ። እና እግዚአብሔር ያነሳል። በአንድም በሌላ እግዚአብሔር ወደድክም ጠላህም ትነሳለህ። ዘመንን በሙሉ ይዤው ቁጭ እላለሁ ብለህ ያልከውን ስታቅድና ስታስብ የነበረውን በአንድም በሌላ እግዚአብሔር ይመጣል። የምትሰራው ልብህን ነው የሚያየውና ስለዚህ ይህን ትዕቢተኛ ሰውዬ መዝሙር እንግዲህ ማዘመር አልቻልኩም። ይቅርታ እና ስልክ ተደውሎ ነው። እና እግዚአብሔር ያስተነፍሳል። ማስተንፈሻ አለው። የያዝነውን ነገር የሚያስለቅቅበት መንገድ አለው። እንዴት እንደሚመጣ እናውቀውም። እንዴት ብቻ በትህትናና በቅድስና ከሱ ጋር መኖር ነው። ጓደኛ ፈጥሮ ግሩፕ ሰርቶ እንደዚህ እንትናን ምናምን ወደ ኤጅ ገፍቶ ከኤጅ በኋላ ማስወጣት ምናምን ይቻላል። እንደዚህ ማድረግ ችግር የለውም። ጊዜ ይወስዳል እንጂ እግዚአብሔር ደግሞ ይከፍላል። ስለ ሁሉም ይከፍላል። በእውነት ነው የምላቸው ያለሁት። እኔ አሁን በጣም እንትን ነኝ እያልኩ አይደለም። ጻድቅ ነኝ እንደዚህ እያልኩ ራሴን እየተመጻደቅኩ አይደለም። እውነቱን ግን እናገራለሁ። እግዚአብሔር ቃል አንጻር የሚሆነውን ነገር በሙሉ እናገራለሁ። በዚህ መጽሐፍ ቅዱስ ላይ አንድ ሰው እያለ እንደው አጭር ነገር ልናገር ብዬ ነው። ሁሉ ጊዜ ሳነበው ይገርመኛል ይሄን ቦታና የጣለበትን መንገድ ደግሞ ይሄን ትዕቢተኛ፣ ይሄን በጣም ኃይለኛ ሰውዬ፣ ይሄን በጣም ዓለም ሁሉ የፈራውን በቃ ልክ እንዳሁኑ በዚህ ዘመን እንደምናየው አይነት ነገር ነው። ትንሽ ዓለም ሁሉ በቃ ከኛ ወዲያ ማንም የለም፣ ቴክኖሎጂው እኛ ጋር ነው፣ እንትኑ እኛ ጋር ነው ምናምን ነገር ያለው ማን እንደሚገዳደረው አይታወቅም። እና እንደሱ አይነት ነገር ዝም ብዬ ወደ ውስጥ የመጣና እሱን ለመናገር ፈለግኩኝ። ምንድነው የሚለው ያለ መጽሐፍ ሳሙኤል ቀዳማዊ 17 ላይ ነው። አንደኛ ሳሙኤል መጽሐፍ ላይ ያለ
አንድ ፍልስጤማዊ ነው። ፍልስጤማውያን ጭፍሮቻቸውን በይሁዳ ባለው በስኮት አከማቹ ይላል። ፍልስጤማውያን ጭፍሮቻቸውን በይሁዳ ባለው በስኮት አከማቹ፣ በስኮትና በኤዜቃ መካከል በኤፌስድሚም ሰፈሩ። ማን? ፍልስጤማውያን። ማን አብሯቸው ያለው? እናየዋለን። እስቲ ሳኦልና የእስራኤል ሰዎች ተከማቹ። ሳኦልም ደግሞ ከእስራኤልን ህዝቦች ይዞ በዚህ በኩል ተከማቹ። ፍልስጤምና ሳኦል ናቸው። ማን? ፍልስጤምና እስራኤል ናቸው። እዚህ ጋር እንደምታነቡት በኤላ ሸለቆም ሰፈሩ። ከፍልስጤማውያንም ጋር ሊዋጉ ተሰለፉ። ሁለቱም ሊዋጉ ተሰለፉ። ፍልስጤምና ማን? እስራኤል። ፍልስጤም በዚህ በኩል፣ እስራኤል በዚህ በኩል። ፍልስጤማውያንም በአንድ ወገን በተራራ ላይ ቆሞ ነበር፣ እስራኤልም በሌላው ወገን በተራራ ላይ ቆሞ ነበር። በመካከላቸውም ሸለቆ ነበር ይላል። ዳይከራይ ሸለቆ አለ። በዚህኛው ተራራ ፍልስጤማውያን ያሉ፣ በዛኛው ተራራ እስራኤላውያን ያሉ። እስራኤላውያን በሳኦል የሚመሩ፣ ሳኦል ንጉሳቸው ነበር። በሳኦል እየተመሩ ነው። በሳኦል ነው ንጉሳቸው። ሳኦል አለ። ከፍልስጤማውያንም ሰፈር ደግሞ የጌት ሰው ጎልያድ የሚባል ቁመቱም 6 ክንድ ከስንዝር የሆነ ዋነኛ ጀግና መጣ ይላል። ዋነኛ ጀግና ከየት? ከፍልስጤማውያን ወገን። ከፍልስጤማውያን ሰፈር ደግሞ በዚህ በኩል ሳኦል አለ። ሳኦል ንጉሳቸው ነው ለእስራኤላውያን። እስራኤላውያን በዚህ ወገኛው ተራራ ቆመዋል፣ ፍልስጤማውያን በዛኛው ተራራ ቆመዋል። ከፍልስጤማውያን ወገን ደግሞ አንድ የጌት ሰው ጎልያድ የሚባል ቁመቱም 6 ክንድ ከስንዝር የሆነ ዋነኛ ጀግና መጣ ይላል። ዋነኛ ጀግና። የለበሰውን ልብስ ተመልከቱ፣ ልብ አድርጉ። እኔ ቴክኖሎጂ አለኝ፣ እኔ አሁን ምንም ነገር አይነካኝም፣ ሁሉም ነገር በሌላ ነው፣ እኔ የምመራው እንትንን የሚል ትዕቢት ያለበት በራሱ ናስ ቁር ደፍቶ ነበር፣ ጥሩንም ለብሶ ነበር። የጥሩንም ሚዛን 5000 ሰቅል ናስ ነበር ይላል። በራሱ የራስ ቁር ደፍቷል። ጥይት አይበሳውም፣ ጥይት አይነካኝም ይላል። ጥሩንም ለብሷል፣ ሰውነቱ በሙሉ ተሸፍኗል። የጥሩንም ሚዛን 5000 ሰቅል ናስ ነበረ፣ በናስ የተሰራ 5000 ሰቅል። በዛን ጊዜ ምን እንደሆነ አላየሁትም፣ እንትን ማለት ነበረብኝ። ሰቅል ነበረ። በእግሮቹም ላይ የናስ ገንባሌ ነበረ፣ የናስም ጭሬ በትከሻው ላይ ነበረ። የናስ ጭሬ ያለው በእግሮቹ ላይ ገንባሌ አድርገዋል። ምንም ነገር አይነካኝም፣ እስቲ እንጣ ወንድ የሆነ የሚል ትዕቢተኛ ነው ይላል። ነው እስቲ ማን ነው የሚገጥመኝ ይላል። የሚገርም ነገር ነው። ይህን ፓርት ሳንቦ ይገርመኛል፣ ሁሌም ይገርመኛል። እና ለማን ነው ይሄ መልእክት ላለው እግዚአብሔር ሁሉም ነገር ከመጽሐፍ ቅዱስ ውስጥ እኮ የወጣው በጣም ይገርመኛል ሁሉም ነገር። እና በትከሻው ላይ ጭሬ ነበር፣ እግሮቹ ምን አስገንባለ 7 ቁጥር 7 የጦሩም የቦ እንደ ሸማኔ መጠቅለያ ነበር። የጦሩም ሚዛን 600 ሰቅል ብረት ነበረ። ጋሻ ጃግሬውን በፊቱ ሄድ ነበር ይላል። የጦሩ የያዘው ጦር የጦሩም የቦ እንደ ሸማኔ መጠቅለያ ነበር ይላል። ቢወረወር አይስትም፣ እንደ ሸማኔ መጠቅለያ እየተምዘገዘገ የሚሄድ ነው ይላል። እንደ ሸማኔ መጠቅለያ ነበር። የጦሩም ሚዛን 600 ሰቅል ብረት ነበረ። ጋሻ ጃግሬውን በፊቱ ይሄድ ነበር። ቁጥር 8 እርሱም ቆሞ ወደ እስራኤል ጭፍሮ ጮኸ ይላል። ቆሞ ወደ እስራኤል ጭፍሮ ጮኸ። ለሰልፍ ትሰሩ ዘንድ ለምን ወጣችሁ አለ። ቁጣው መጣ። ትዕቢተኛ ለሰልፍ ትሰሩ ዘንድ ለምን ወጣችሁ? እኔ ፍልስጤማዊ፣ እናንተም የሳኦል ባሪያዎች አይደላችሁምን? ለእናንተ አንድ ሰው ምረጡ፣ ወደ እኔ የሚውረድ ከኔም ጋር ሊዋጋ ቢችል ቢገለኝም ባሪያዎች እንሆናችኋለን። እኔ ግን ባሸንፈው ብገለውም እናንተ ባሪያዎች ትሆናላችሁ፣ ለእኛም ትገዛላችሁ አለ። ሂር ኢዝ ዲል። ያመጣው ዲል ይሄ ነው። እንግዲህ ያመጣው ስምምነት ከእስራኤል ጋር ይሄን ነው። ከሳኦል ጭፍሮች ጋር ከእስራኤል ጋር ያመጣው ስምምነት ይሄ ነው። ማን? ጎልያድ ፍልስጤማዊው። ምን የሚል ከኔ ጋር እናንተ አለን የምትሉ ጀግና ወደዚህ ላኩት፣ እኔን ይችለኝ እንደሆነ እስቲ አየዋለሁ። ላኩት። እኔን ካሸነፈኝ እኛ ባሪያዎች እንሆናችኋለን። እኔ ካሸነፍኩት ግን እናንተ ደግሞ ባሪያዎች ትሆኑኛላችሁ። ዚስ ኢዝ ዲል። በቃ እስራኤል ይህን ሲሰማ ተርበተበተ። ባሪያዎች ትሆኑኛላችሁ፣ ትገዛላችሁ አለ። ፍልስጤማዊውም ዛሬ የእስራኤል ጭፍሮች ተገዳደርኳቸው፣ እንዋጋ ዘንድ አንድ ሰው ስጡኝ አለ። ፍልስጤማዊውም ዛሬ
የእስራኤልን ሕዝብ ተገዳደርኳችሁ፣ እንዋጋ ዘንድ አንድ ሰው ስጡኝ ባካችሁ አለ። በጣም ተብቷል። ቁጥር 11 ላይ ሳኦልና እስራኤልም ሁሉ እንዲህ የሚላቸውን የፍልስጤማውያን ቃል በሰሙ ጊዜ እጅግ ፈሩ ይላል፣ ደነገጡም። ማን? እስራኤል ንጉስ ሳኦል ጭፍሮቹን ይዞ ኋላ ያለ የፍልስጤማውያን ወሬ ምላስ አንደበት ያስደነግጣል። በተግባር ሲታይ ግን እሱ እንደዛ ሲሰራ እግዚአብሔር አይሰራም። እሱ እንደዛ ሲተብት እግዚአብሔር የሚመርጠው ህዝብ አለ። ምን አለ? ሳኦልና እስራኤልም ሁሉ እንዲህ የሚላቸውን የፍልስጤማውያን ቃል በሰሙ ጊዜ እጅግ ፈሩ፣ ደነገጡም። ንጉስ እንዴት ይደነግጣል? ደነገጡ አሉ። ዳዊትም የዚያ ኤፍራታዊ ሰው ልጅ ነበረ ይላል። ያም ሰው ከቤተልሔም ይሁዳ፣ ስሙም እሴይ ነበረ። 8 ልጆች ነበሩት። በሳኦልም ዘመን በእድሜ አርጅቶ ሸምግሎም ነበር። እሴይ የሚባል አንድ ሰው ነበር፣ የኤፍራታዊ ሰው ልጅ ነበረ። ዳዊት የዚያ ኤፍራታዊ ሰው ልጅ ነበረ። የኤፍራታ ሰው የሚባል እሴይ የሚባል ሰው ዳዊትን የወለደ አንድ ሰው ነበር። ያም ሰው ከቤተልሔም ይሁዳ፣ ስሙም እሴይ ነበረ። 8 ልጆች ነበሩት። በሳኦልም ዘመን በእድሜ አርጅቶ ሸምግሎም ነበር። የእሴይም 3ቱ ታላላቆች ልጆቹ ሳኦልን ተከትለው ወደ ሰልፉ ሄደው ነበር። የእሴይ ልጆች 8 ልጆች ያሉት፣ ከ8ቱ ልጆች 3ቱ ታላላቆቹ ሳኦልን ተከትለው እስራኤልን ተከትለው በእስራኤል ጦር ጋር ወደ ጦሩ ሄደው ነበር። ወደ ሰልፉም የሄዱት የሶስቱ ልጆቹ ስም ነበረ። ታላቁ ኤልያብ፣ ሁለተኛውም አሚናዳብ፣ ሶስተኛውም ሳማ ነበረ። እነዚህ ሶስቱ የእሴይ ልጆች ታላላቆቹ ወደ ጦር ሄደዋል። ቁጥር 14 ዳዊት የሁሉ ታናሽ ነበረ። ሶስቱም ታላላቆች ሳኦልን ተከትለው ነበር። ዳዊት ደግሞ ሁሉም ታናሽ ነበረ። ቤት ነበረ ከእሴይ ጋር ቤት ነበረ እና ዳዊትም የአባቱን በጎች ለመጠበቅ ከሳኦል ዘንድ ወደ ቤተልሔም ይመላለስ ነበር። የአባቱን በጎች ይጠብቅ ነበር። ዳዊት እረኛ ነው። በጎችን ይጠብቃል። በጎችን እየጠበቀ ነው የሚኖረው። ለአባቱን በጎች ይጠብቅ ነበር። ከቤተልሔም ወደ ዳዊትም አባቱን በጎች ለመጠበቅ ከሳኦል ዘንድ ወደ ቤተልሔም ይመላለስ ነበር ይላል። ፍልስጤማውያን ዳዊት ጠዋትና ማታ ይቀርብ ነበር። 40 ቀን የሚታይ ነበር። ፍልስጤማዊውም ይሄ ጎልያድ ይሄ ትቢት ያለው ጠዋትና ማታ ይቀርብ ነበር። ጠዋትና ማታ እየወጣ 40 ቀን ያህል ይታይ ነበር። አምጡ፣ ስጡኝ፣ አንድ ጀግና አምጡ። እስራኤል ተርበትብቷል። ሳኦል ፈርቷል። ከነጭፍሮቹ ፈርቷል። ይሄ ሰው ሊገለን ነው፣ በቃ ባሪያ ላይ ያደርገን ነው ብለው ደምድመዋል እነሱ። ፍልስጤማዊውም ጠዋትና ማታ ይቀርብ ነበር። 40 ቀን የሚታይ ነበር። እሴይም ልጁን ዳዊትን እንዲህ አለው። አንድ ቀን እሴይ ዳዊትን ልጁን እንዲህ አለው። እነዛ 3ቱ ልጆቹ ጦር ሜዳ ነው ያሉት። ከሳኦል ጋር ተከትለው ሄደው በጦር ሜዳ ነው ያሉት። እሴይ ምን አለው ዳዊትን? ከዚህ ከተጠበሰው እሸት 1 የኢፍ መስፈሪያ፣ እነዚህንም 10 እንጀራዎች ለወንድሞች ይውሰድ፣ ወደ ሰፈሩም ወደ ወንድሞች ፈጥነ አድርሳቸው። ይህንም 10ን አይብ ወደ ሻለቃው ውሰደው። የወንድሞችንም ደህንነት ጠይቅ፣ ወሬያቸውንም አምጣልኝ። ሳኦልና እነርሱ የእስራኤልም ሰዎች ሁሉ ከፍልስጤማውያን ጋር እየተዋጉ በኤላ ሸለቆ ነበሩ። የአባት አንጀት የወላጅ አንጀት አይችልምና ዳዊትን ላከው። እነዛ 3ቱ ልጆች እንዴት እንደሆኑ እባክህ ጠይቅና ወሬያቸውን አምጣልኝ ብሎ ትንሹን ዳዊትን እረኛውን እሱን ወደ ወንድሞቹ ላከ። ወደ ወንድሞቹ እነዛ 3ቱ ከሳኦል ጋር እየተዋጉ ካሉት ጋር ወደ እነሱ ላከው። ሂድ እስቲ ከዚህ ከጠበሰው ምሸት ውሰድላቸው፣ ይሄንም ከአይቡም ለጠባቂው ስጠው እና ወሬያቸውን አምጣልኝ ብሎ ላከው። ሳኦልና እነሱ የእስራኤልም ሰዎች ሁሉ ከፍልስጤማውያን ጋር እየተዋጉ በኤላ ሸለቆ ነበሩ። ዳዊትም ማልዶ ተነሳ፣ በጎቹንም ለጠባቂ ተወ። እሴይም ያዘዘውን ይዞ ሄደ። ጭፍራውም ተሰልፎ ሲወጣ ለሰልፍም ሲጮህ በሰረገሎች ወደ ተከበበው ሰፈር መጣ። ዳዊት ትንሹ የበጎቹ እረኛው መጣ። ዳዊትም ማልዶ ተነሳ፣ በጎቹንም ለጠባቂ ተወ። እሴይም ያዘዘውን ይዞ ሄደ። ጭፍራውም ተሰልፎ ሲወጣ ከሰልፍም ሲጮህ በሰረገሎች ወደ ተከበበው ሰፈር መጣ። ከእስራኤልና ፍልስጤማውያን ፊት ለፊት ተሰላልፈው ነበር። እስራኤልና ፍልስጤማውያን ፊት ለፊት ተሰላልፈው ነበር። የተያዩ ነበር፣ ሊዋጉ እየተዋጉ ነበር።
እና ዳዊት በዛ ሰዓት ደረሰና ዳዊትም ዕቃውን በዕቃ ጠባቂው እጅ አኖረው፣ ወደ ሰራዊቱም ሮጠ፣ የወንድሞቹንም ደህንነት ጠየቀ። የታዘዘው ይህንን ነው። የወንድሞችን ደህንነት፣ የወንድሞችን ወሬ እስቲ ያምጣልኝ ደህና ናቸው ወይ የሚል አባቱ ልኮት ነው የመጣውና ዳዊትም ዕቃውን በዕቃ ጠባቂው እጅ አኖረው፣ ወደ ሰራዊቱም ሮጠ፣ ወንድሞቹንም ደህንነት ጠየቀ። ቁጥር 23 ላይ እርሱም ሲነጋገራቸው እነሆ ጎልያድ የተባለው ያ ዋነኛ ጀግና ፍልስጤማዊ የጌት ሰው ከፍልስጤማውያን ጭፍራ መካከል ወጣ፣ የተናገረውንም ቃል ተናገረ። ዳዊትም ሰማ። ዳዊት ትንሹ ጎልያድ ሲፎክር፣ ጎልያድ ሲያቅራራ ሰማ። እዚህ የወንድሞችን ወሬ አምጣልኝ ብሎ የተላከው ከአባቱ ዘንድ የተላከው ዳዊት ትንሹ ይሄ ሸለፈታም ይሄ ያልተገረዘ ፍልስጤማዊ ሲያቅራራ በእስራኤል ላይ ሲያቅራራ ሰማ ይላል። የእስራኤልም ሰዎች ሁሉ ሰውየውን ባዩ ጊዜ እጅግ ፈርተው ከእርሱ ሸሹ ይላል። የእስራኤልም ሰዎች ልብ አድርጉ። የእስራኤልም ሰዎች ሁሉ ሰውየውን ባዩ ጊዜ ይሄ ጃንት የሆነውን ይሄ ረጅሙን 6 ሜትር ከምናምን ነው ቁመቱ፣ የለበሰው ጥሩር ግንባር ላይ ምናምኑ በሙሉ ምንም ነገር የማይነካው ነው። ይሄን ሲያዩ ፈሩ ይላል። ማን? እስራኤላውያን። የእስራኤልም ሰዎች ይህን የወጣውን ሰው አያችሁትን? በእውነት እስራኤልን ሊገዳደር ወጣ። የሚገለውንም ሰው ንጉሱ እጅግ ባለጠጋ ያደርገዋል፣ ልጁንም ይድርለታል። የእስራኤልም ሰዎች ሁሉ ሰውየውን ባዩ ጊዜ እጅግ ፈርተው ከእርሱ ሸሹ ይላል። ቁጥር 24 ቁጥር 25 ላይ የእስራኤልም ሰዎች ይህን የወጣውን ሰው አያችሁትን? በእውነት እስራኤልን ሊገዳደር ወጣ፣ የሚገለውንም ሰው ንጉሱ እጅግ ባለጠጋ ያደርገዋል፣ ልጁንም ይገድለታል፣ የአባቱንም ቤተሰብ በእስራኤል ዘንድ ከግብር ነፃ ያወጣቸዋል አሉ። ይሄን ለማን ነው የሚነግሩት? ለዳዊት። ዳዊት ትንሽ ነው፣ ሕፃን ልጅ ነው። ግን ዳዊት ጠየቀ። ምንድነው የሚለል? ምንድነው እሱ ጉዳዩ? እንደዚህ ነው። በዚህ በኩልም በእስራኤል በኩልም ዲል አለ፣ የሆነ ስምምነት አለ። ንጉሱ ሳኦል ይሄን የሚገዳደረንን ፍልስጤማዊ የገደለ ሰው ልጄን እድርለታለሁ፣ አንደኛ፣ ሁለተኛ ቤተሰቦቹ ሁሉ ከግብር ነፃ ይሆናሉ ብሎ ቃል ገብቷል። ይሄን ነገሩት። ዳዊትም ባጠገቡ ለቆሙት ሰዎች እጅግ ባለጠጋ ያደርገዋል፣ ልጁንም ይድርለታል፣ የአባቱንም ቤተሰብ በእስራኤል ዘንድ ከግብር ነፃ ያወጣቸዋል አሉ። ቁጥር 26 ዳዊትም ባጠገቡ ለቆሙት ሰዎች ይህን ፍልስጤማዊ ለሚገድል ከእስራኤልም ተግዳሮትን ለሚያርቅ ሰው ምን ይደረግለታል? እዚህ ነገሩ ምንድን ነው ያላችሁት? የሕያውን አምላክ ጭፍሮች የሚገዳደር ይህ ያልተገረዘ ፍልስጤማዊ ማን ነው እሱ ከቶ ብሎ ተናገራቸው። ዳዊት ትንሹ ያ ሁሉ እስራኤላዊ ያ ሁሉ ወታደር እዛ ያለ ከሳኦል ጋር ንጉሱም አለ ወታደሮቹም አሉ። ፈርተዋል። እግዚአብሔር አሰራሩን አናቆም። ዝም ብለን ብቻ ማየት ነው። ይሄን ትዕቢተኛ እኔ ብቻ ነኝ ቴክኖሎጂ ያለኝ እኔ ነኝ እንደዚህ ሆንኩ የሚለውን በምን እንደሚጥለው አናቅም። ዝም ብለን ማየት ነው። እና ምን አለ ዳዊትም ባጠገቡ ለቆሙት ሰዎች ይህን ፍልስጤማዊ ለሚገል ከእስራኤልም ተግዳሮትን ለሚያርቅ ሰው ምን ይደረግለታል ነው ያለችሁት? እስኪ ንገሩኝ። የሕያዋን አምላክ ጭፍሮች የሚገዳደር ይህ ያልተገረዘ ፍልስጤማዊ ማን ነው ብሎ ተናገራቸው። እግዚአብሔር ይመስገን። ትንሹ ዳዊት። ህዝቡም ለሚገለው ሰው እንዲህ ይደረግለታል ብለው እንደ ቀድሞ መለሱለት። ልክ ላይ እንዳሉት ልጁን ይደርለታል ለሚገለው ሰው። ሳኦልን ለሚገል ነው ይሄ ፍልስጤማዊ ነው። ጎልያድን ለሚገል ሰው ንጉስ ልጁን ይደርለታል። ሁለት ደግሞ ቤተሰቦቹ ሁሉ ከግብር ነፃ ይሆናሉ የሚለውን እንደቀደሙ መለሱለት። ታላቅ ወንድሙም ኤልያብ ከሰዎች ጋር ሲነጋገር ሰማ። የኤልያብን ቁጣ በዳዊት ላይ ነዶ ትንሹን ዳዊት እንድቆጥ ኤልያብ እንግዲህ ከወታደሮች ጋር ነው ያሉት። እነዛ ታላላቆቹ ናቸው። ከንጉስ ጋር ነው ያሉት። ከንጉስ ኋላ ሊዋጉ እዛ ተሰልፈዋል፣ ግን ፈርተዋል። አሁን ዳዊት ከሰዎች ጋር ሲነጋገር ሰማና ኤልያብ ወንድሙን ታላቅ ወንድሙም ኤልያብ ከሰዎች ጋር ሲነጋገር ሰማና የኤልያብ ቁጣ በዳዊት ላይ ነዶ ለማለት ወረድክ? እነዚህ አይነት ጥቂቶች በጎች ለምድረ በዳ ለማን ተዋቸው? እኔ ኩራትህና የልብህን ክፋት አውቃለሁና ሰልፉን ለማየት መጥተሃል አለው። ዳዊት ተልኮ ነው የመጣው። ኤልያብ ግን በሌላ አንተ ልብህን ኩራትና ትዕቢት አውቀዋለሁና
በአምላክ ላይ ያለህን መተማመን ማለት ነው። አውቀዋለሁና ይህን ሰልፍ ልታይ ወጣ እንጂ ተልካ አይደለም። በጎቹን ስለማጥላቸው መጣ። በጣም ተቆጣ ኤልያብ በዳዊት ላይ ታናሽ ወንድሙ ላይ ሰልፉን ለማየት መጣህ አለው። ዳዊትም እኔ ምን አደረግሁ? ይህ ታላቅ ነገር አይደለምን አለ። እግዚአብሔር ይመስገን ማስተዋል ሲሰጥ፣ በትንሽነት በልጅነት ማስተዋል ሲሰጥ እንደዚህ ነው። እግዚአብሔር ይመስገን። እግዚአብሔር ይሄ እኮ ከዳዊትም አይደለም፣ ይሄ እግዚአብሔር ስራ ነው። እግዚአብሔር ነው እንዲህ የሚያደርግ። እግዚአብሔር ትዕቢተኛውን በምን እንዲጥል ያውቃል። እና ዳዊትም እኔ ምን አደረግሁ? ይህ ታላቅ ነገር አይደለምን? አሁን አንተ የምናየው ይሄ ነገር ታላቅ ነገር አይደለምን? እንዴት እስራኤል ይደፈራል? እንዴት እስራኤል በዚህ በሸለፈታም በዚህ ባልተገረዘ እንዴት ይደፈራል? ይሄ ታላቅ ነገር አይደለምን? አንተ እኔ በጎችን ጥዬ ስለመጣሁ ትቆጣኛለህ? ይሄ ትልቅ ነገር አይደለም ወይ? ኤልያብ ምን ሆነሃል ብሎ ተናገረው። ዳዊትም እኔ ምን አደረግሁ? ይህ ታላቅ ነገር አይደለምን አለ። ዳዊትም ከእርሱ ወደ ሌላ ሰው ዘወር አለ። ዳዊትም ከኤልያብ ወደ ሌላ ሰው ዘወር አለ፣ እንዲህም ያለ ነገር ተናገረ። ሕዝቡም እንደቀድሞ ያለ ነገር መለሱለት። ዳዊትም የተናገረው ቃል ተሰማ። ለሳኦልም ነገሩት፣ ወደ እርሱም አስጠራው። ዳዊትም ሳኦልን ስለ እርሱ የማንም ልብ አይውደቅ፣ እኔ ባሪያ ሄጄ ያንን ፍልስጤማዊ ዋጋዋለሁ አለው። አለ እስራኤል በሙሉ ተርበትብቶ ታላላቆቹ እንትን ብለው የጦሩ ወታደሩ ምናምን ተርበትብቶ ባለበት ዳዊት እኔ ሄጄ ዋጋዋለሁ፣ ስለ እሱ ልብ አይውደቅ አለው። ለማን? ለሳኦል፣ ለንጉሱ። ዳዊትም ከእርሱ ጋር ወደ ሌላ ሰው ዘወር አለ፣ እንዲህም ያለ ነገር ተናገረ። ሕዝቡም እንደቀድሞ ያለ ነገር መለሱለት። ዳዊትም የተናገረው ቃል ተሰማ። ለሳኦልም ነገሩት፣ ወደ እርሱም አስጠራው። ዳዊትም ሳኦልን ስለ እርሱ የማንም ልብ አይውደቅ፣ እኔ ባሪያ ሄጄ ያንን ፍልስጤማዊ ዋጋዋለሁ አለ። ዳዊት አንተ እኮ ጩጬ ምን ታውቃለህ? ሁሉ ስብ እያስፈራራ ሰው የሚያክለውን አይተሃል? አውቃለሁ፣ አይቻለሁ። ምንም ነገር በዘመናችሁ ወገኖቼ፣ ምንም ነገር ጸንታችሁ ቁሙ። የማጣት ነው፣ የበሽታ ነው፣ የምናምን ነው፣ የመገለል ነው፣ ብቻ ጸንታችሁ ቁሙ። ከፊታችሁ እግዚአብሔር አምላክ እናንተን አንድ ቀን የሚያስባችሁ ጊዜ አለ ወገኖች። ይሄንን ምለ ያለሁት ይሄ እኔ በጣም ይገርመኛል። አንዳንድ ጊዜ እስራኤል ልብ ወድቋል፣ ዳዊት ግን እየፎከረ ነው። ዳዊትም የተናገረው ቃል ተሰማ። ለሳኦልም ነገሩት፣ ወደ እርሱም አስጠራው። ዳዊትም ሳኦልን ስለ እርሱ የማንም ልብ አይውደቅ፣ እኔ ባሪያ ሄጄ ያንን ፍልስጤማዊ ዋጋዋለሁ አለ። ሳኦልም ዳዊትን አንተ ገና ብላቴና ነህና እርሱም ከብላቴነቱ ጀምሮ ጦረኛ ነውና ይህን ፍልስጤማዊ ለመውጋት ትሄድ ዘንድ አትችልም አለው። ሳኦል ደምድሟል። በቃ እንደ ባሪያ እንደሚሆን ደምድሟል። እንትን ብሏል፣ ጨርሷል። በቃ እሱ ይሄ ከልጅነቱ ጀምሮ ጦረኛ የነበረ ነው። ማንም አይችለውም። የሚያክለውን አይተዋል። አንተ ደግሞ ብላቴና ገና ትንሽ ልጅ ነህ፣ አትችለውም፣ አትሄድ አለው። መሄድ አትችልም፣ አንተ አትችልም አለው። ቁጥር 34 ዳዊትም ሳኦልን አለው እኔ ባሪያ አባቴን በጎች ስጠብቅ አንበሳና ድብ ይመጣ ነበር፣ ከመንጋውም ጠቦት ይወስድ ነበር። ከአንበሳና ድብ ጋር እየታገልኩ ያደግኩ ነኝ። እኔ ባሪያ የአባቴን በጎች ሲጠብቅ አንበሳና ድብ ይመጣ ነበር። አንበሳና ድብ በጣም አደገኛ እንስሳቶች ናቸው። ልብ አድርጉ። ከነሱ ጋር እየታገልኩ ከአፋቸው እያስጣልኩ ጉሮአቸውንም ይዤ አስተፋቸው ነበር። ከነሱ ጋር እየታገልኩ ያደግኩ ነኝ ብሎ አለው ለሳኦል። አዳምጡት። ሳኦልም ዳዊትን አለው እኔ ባሪያ አባቴን በጎች ሲጠብቅ አንበሳና ድብ ይመጣ ነበር፣ ከመንጋውም ጠቦት ይወስድ ነበር። በኋላውም እከተለውና እመታው ነበር፣ ከአፉም አስጥለው ነበር። በተነሳብኝም ጊዜ ጉሮሮውን ይዤ እመታውና እገለው ነበር። ማንን? አንበሳና ድብን። ከነዚህ ጋር ይታገል ያደግኩ ነኝ። ምንም ብላቴና በሆነ ምንም ትንሽ በሆን በዚህ በፊት በነበረው እድሜ እንዲህ እያደረግኩ ያደግኩ ነኝ። ከአንበሳና ድብ ጋር ስጣላ ማነው በጎችን ከአፋቸው ሳስጥል የነበርኩ ሰው ነኝ። ግድ የለህም አለው። ለማን ነው የሚለው? ለሳኦል፣ ለንጉሱ። ይፈቅድለት ይሁን? ቁጥር 36 እኔ ባሪያ አንበሳና ድብ መታሁ፣
ይህም ያልተገረዘው ፍልስጤማዊ የሕያዋን አምላክ ጭፍሮች ተገዳድረዋልና ከነርሱ እንዳንዱ ይሆናል አለ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እኔ ባሪያህ ለሳኦል ለንጉሱ ነው የሚል ያለ አንበሳና ድብ መታሁ፣ ይህም ያልተገረዘ ፍልስጤማዊ የሕያዋን አምላክ ጭፍሮች ተገዳድረዋልና ከነርሱ እንዳንዱ ይሆናል አለው። እንደ አንበሳና ድብ ይሆናል፣ እጥለዋለሁ፣ እገለዋለሁ። በእስራኤል ሕዝብ ላይ ተገዳድረዋልና የሕያዋን አምላክ ጭፍሮች ተገዳድረዋል። የሕያዋን አምላክ ጭፍሮች የሕያዋን አምላክ እግዚአብሔርን ጭፍሮች ተገዳድረዋልና አስጥለዋለሁ፣ ማነው እመታዋለሁ። ከነዚህ እንደ አንበሳና እንደ ድቦች ከነሱም እንደ አንዱ ይሆናል አለው። እንደ አንዱ ይሆናል አለው። ዳዊትም ከአንበሳና ከድብ እጅ ያስጣለኝ እግዚአብሔር ከዚህ ከፍልስጤማዊ እጅ ያስጥለኛል። ይሄ ነው ፖይንቱ፣ ልናገር የፈለግኩበት። እግዚአብሔርን ተማምኖ ወጣ። ማን? ትንሹ ብላቴና ትንሹ ዳዊት። እነዚህ ግን ብዙ ወታደር፣ ብዙ የጦር መሳሪያ፣ ንጉሥ አላቸው። እግዚአብሔርን አስታውሰውት ይሁን ያኔ በራሳቸው ሐሳብና በራሳቸው አእምሮ ነው የተያዙት። እነሱ አይ ነው ይሄ ትልቅ ሰውዬ ነው፣ ጃንት ነው፣ በቃ አንችለውም፣ ይገለናል፣ በቃ ባሪያዎች ልንሆን ነው ብለው ደምድመዋል እነሱ። ትንሹ ዳዊት ግን መጣና ዳዊትም ከአንበሳና ከድብ እጅ ያስጣለኝ እግዚአብሔር አምላክ ከፍልስጤማዊ እጅ ያስጥለኛል አለ። ሳኦልም ዳዊትን ሂድ፣ እግዚአብሔርም ካንተ ጋር ይሆናል አለው። አሁን ፈቀደለት፣ ሳኦል ንጉሡ ፈቀደለት፣ ሂድ አለው። እግዚአብሔርም ካንተ ጋር ይሆናል አለው። ዳዊትም በእግዚአብሔር በአምላኩ ተማምኖ ወጣ፣ ሄደ። ሳኦልም ዳዊትን የገዛ ራሱን ልብስ አለበሰው። ሳኦልም ዳዊትን የገዛ ራሱን ልብስ አለበሰው፣ በራሱም ላይ የናስ ቁር ደፋለት፣ ጥሩርም አለበሰው። የራሱን ልብስ አለበሰው፣ በራሱም ላይ የናስ ቁር ደፋለት። የንጉሱን ለማን? ለዳዊት። ዳዊት ምንድን ነው ያደረገው? ዳዊት ለብሶት ሊሆን ዳዊትም ሰይፉን በልብሱ ላይ ታጠቀ፣ ገናም አልፈተነውምና መሄድ ሞከረ። ዳዊትም ሳኦልን አይ አልፈተንሁትምና እንዲህ ብዬ መሄድ አልችልም አለው። አልተመቸኝምና አንተ የሰጠኸኝ ይሄ ትጥቅ በሙሉ ይሄ ልብሱ ምናምን በሙሉ አልተመቸኝም፣ ምንም ሊያራምደኝ አልቻለም። ያንተ እዚሁ ይቆይ፣ ግድ የለህም። እኔ አምላኬን ተማምኜ በአምላኬ ተገዳድሬ እወጣለሁ፣ ሄዳለሁ አለ። አልፈተንሁትምና እንዲህ ብዬ መሄድ አልችልም አለው። ዳዊትም አወለቀ፣ በትሩንም በእጁ ወሰደ፣ ከወንዙም 5 ድብልብል ድንጋዮች መረጠ፣ በረኛ ኮረጆውን በኪሱ ከተታቸው፣ ወንጭፍም በእጁ ነበረ፣ ወደ ፍልስጤማዊም ቀረበ። ዛት በቃ በትር በእጁ ነው ያለው። ኮረጆ ውስጥ 5 ድንጋዮች ከተተ። የሳኦልን ትጥቅና ይሄ ራስ ቁር ምናምን ወደዛ ኖ አልተመቸኝም፣ ሊራመድ በማይመች ነገር ውስጥ ወገኖች አትሂዱ። ለምንም ብላችሁ አትሂዱ። ደፍራችሁ ለመናገር ሞክሩ። እንደ እግዚአብሔር አምላክ እግዚአብሔርን ተማምናችሁ እግዚአብሔርን ብላችሁ ወገኖች፣ እኔ በጣም የሚገርመኝ ነገር እሱ ነው። እኔ ተቅለሽልሽ ክርስቲያን ሆኜ መኖር እንደሱ አይነት ክርስትና አይደለም። ክርስትና እውነትን መናገር ነው። ክርስትና እውነትን ማሳወቅ ነው። ይሄ ነው መሆን ያለበት። ይሄ ኮምፕሮማይዝ የሚደረግ ክርስትና የለም። እውነትን የምናናገርበት ክርስትና ነው ያለን። ለንጉሱ መለሰለት። ለንጉሱ ኖ ይሄ አንተ የሰጠኝ እኔ አልፈተንኩትም፣ አልፈለግኩም፣ አላራመደኝም፣ እንደ ልቤ ሊያደርገኝ አልቻለም። እኔ ባለኝ እሄዳለሁ። ከዛ በላይ ግን እግዚአብሔርን ይዣለሁ። እግዚአብሔር አምላክ አለኝ። በሱ ይሄን የእስራኤልን ጭፍሮች የተገዳደረውን በእግዚአብሔር ስም እሄድበታለሁ ብሎ 5 ጠጠር፣ 1 በትር፣ 1 ኮረጆ ዛት ይሄን በአንድ ወንጭፍ ይዞ ሄደ። በቃ ዳዊትም አለቀ፣ በትሩንም በእጁ ወሰደ፣ ከወንዝም 5 ድብልብል ድንጋዮች መረጠ፣ በረኛ ኮረጆም በኪሱ ከተታቸው፣ ወንጭፍም በእጁ ነበረ፣ ወደ ፍልስጤማዊም ቀረበ። ፍልስጤማዊም መጥቶ ወደ ዳዊት ቀረበ፣ ጋሻ ጃግሬውም በፊቱ ይሄድ ነበር። ፍልስጤማዊም ወደ ዳዊት ቀረበ፣ ጋሻ ጃግሬውም በፊቱ ይሄድ ነበር። በፍልስጤማዊ ፊት ጋሻ ጃግሬውም አለ፣ ጋሻ ጃግሬውም ይሄድ ነበር። ጎልያድም ዳዊትን ትኩር ብሎ አየው፣ ቀይ ብላቴና መልኩም ያማረ ነበርና ናቀው። እቺ ደግሞ ጩጬ አሁን ምን ልታደርገኝ ነው? ምን ገለጋል ታገለ መጣች። አየው ሳይው ትንሽዬ ነው፣ ቀይ መልኩም ያማረ ናቀው ይላል። ናቀው ምን ሊሆን ነው አሁን? ፍልስጤማዊም ዳዊትን በትር ይዘህ የምትመጣብኝ እኔ ውሻ ነኝና አለ።
ዳዊት በትር ነው ያለው። ፍልስጤማዊው ግን ጎልያድ ምን አለ? እኔ ውሻ ነኝና አንተ በትር ይዘህ ወደ እኔ የምትመጣብኝ? ውሻ የምታባር መሰለህ እንዴ? እኔ እኮ ተዋጊ ነኝ። እኔ እኮ በጦረኛ ሆኜ ያደግኩ ነኝ። እንዴት በበትር ትመጣብኛለህ? አንድ በትር ይዘህ ወደ እኔ ትመጣለህ? እኔ ነኝ እስቲ ብሎ አለው። ፍልስጤማዊው መጥቶ ወደ ዳዊት ቀረበ። ጋሻ ጃግሬው በፊቱ ነበር። ጎልያድም ዳዊትን ትኩር ብሎ አየውና ቀይ ብልሃተኛ መልኩ ያማረ ነበርና ናቀው። የፍልስጤማዊውም ዳዊትን በትር ይዘህ የምትመጣብኝ እኔ ውሻ ነኝን? አለው። ፍልስጤማዊውም በአምላኮቹ ስም ዳዊትን ረገመው። ፍልስጤማዊውም ዳዊትን ወደ እኔ ና፣ ስጋህንም ለሰማይ ወፎችና ለምድር አራዊት እሰጣለሁ አለው። ጎልያድ ፍልስጤማዊው ዳዊትን ምን አለው? ወደ እኔ ና ቅረብ እስቲ የማን እንደሚሰጥ እናያለን። እንግዲህ ከዚህ በኋላ ና ቅረብ እስቲ፣ ነፍስህንና ስጋህን ለአራዊቶች እሰጣለሁ አለው። ፍልስጤማዊው ዳዊትን ወደ እኔ ና እስቲ፣ ስጋህንም ለሰማይ ወፎችና ለምድር አራዊት እሰጣለሁ አለው። ዳዊትም ፍልስጤማዊውን አለው፣ አንተ ሰይፍና ጦር ጭሬም ይዘህ ትመጣብኛለህ? እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ አለ። ዳዊት ያለው ይሄ ነው። ሌላ ምንም ነገር የለውም። ወገኖች ይህን አምላክ፣ ይህን ድንቅ አምላክ ከምንም ነገር ነፃ የሚያወጣ ወገኖች እንዴት እሱን ማምለክ፣ እሱን በሱ መታምኖ መኖር። እኔ ምስክርነት አለኝ። ከብዙ ነገሮች ውስጥ ነው የወጣሁት በሰሞኑ። በዚህ በምናምን ነገር አለኝ። እኔ እንደዚህ ሆንኩ ብዬ ለመናገር አይደለም፣ ስለኔ ዝና ለማውራት አይደለም። እምነት ምን ያህል ሊፍት አፕ እንደሚያደርግ ሰዎችን ላሳይ ነው። ሰዎች ምናልባት እንትናቸው የወደቀ ዝቅ ያለባቸው ሊነሱ ይችላሉ፣ ሊቆሙ ይችላሉ። ወገኖቼ ብቻ እግዚአብሔርን ታመኑት። ከእግዚአብሔር ሌላ ምንም ነገር በውስጣችሁ ያኖራችሁ ዘመድ፣ ገንዘብ ምናምን ሁሉ አባፊ ጠፊ ነው፣ ከንቱ ነው። ከንቱ ይለዋል መጽሐፍ። እግዚአብሔርን ብቻ። ዳዊትን ተመልከቱት። ትንሽዬ ብላቴና ዳዊትን ፍልስጤማውያን አለው፣ አንተ ሰይፍና ጦር ጭሬም ይዘህ ትመጣብኛለህ፣ እኔ ግን በበትሬ ዛሬ በተገዳደርከው በእስራኤል ጭፍሮች በአምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ እንጂ በእኔ ኃይል አይደለም ያለው ዳዊት። በወንጭፌ በበትሬ አይደለም ያለው፣ በእግዚአብሔር ስም እመጣብሃለሁ አለው። እግዚአብሔር ዛሬ በአንተን በእጅ አሳልፎ ይሰጣል፣ እመታህማለሁ፣ ራስህንም ከአንተ አነሳዋለሁ። የፍልስጤማውያንም ሰራዊት ሬሶች ለሰማይ ወፎችና ለምድር አራዊት ዛሬ ይሰጣለሁ። ይኸውም ምድር ሁሉ በእስራኤል ዘንድ አምላክ እንዳለ ታውቅ ዘንድ ነው። እግዚአብሔር ይመስገን። this is faith, this is እምነት ይኖረን። እምነት ማለት ይሄ ነው። ምንድነው ያለው ዳዊት እኮ ገና የሚያደርገውን ነገር በሙሉ ተናገረው። ሊበለው ነው። ይሄ ለአራዊት መስጠት ብቻ አይደለም። ጎልያድ እንዳለው የዳዊትን ስጋ ለምድር አራዊትና ለወፎች ይሰጣለሁ ብሎ እንዳለው ብቻ አይደለም። ዳዊት ግን ያለው ራስህን ቆርጬ በዚህ በተገዳደርከው በእስራኤል ሕዝብ ስም አነሳዋለሁ ነው ያለው። እግዚአብሔር ዛሬ አንተን በእጅ አሳልፎ ይሰጣል፣ እመታህማለሁ፣ ራስህንም ከአንተ አነሳዋለሁ። የፍልስጤማውያንን በሰራዊት ሬሶች ለሰማይ ወፎችና ለምድር አራዊት ዛሬ ይሰጣለሁ። ይኸውም ምድር ሁሉ በእስራኤል ዘንድ አምላክ እንዳለ ታውቅ ዘንድ ነው። እግዚአብሔር ይመስገን። ዛሬ እኮ ወገኖቼ ከአንቺ ጋር አምላክ እንዳለ፣ ከአንተ ጋር አምላክ እንዳለ ማወቅ የሚፈልግ ብዙ ሰው አለ። ዝም ብሎ መስከር አይደለም። የወጣንበትን ነገር ያለፍንበትን ነገር መመስከር መቻል አለብን። ከምን እንደወጣን ማፈር የለብንም። በእግዚአብሔር መጥፎ ነገርም ቢሆን መናገር መቻል አለብን። ስፒክ አውት፣ ተናገሩት። ያኔ ነው እግዚአብሔር የሚከብረው። እግዚአብሔር የሚከብረው ያኔ ነው። እግዚአብሔር እንደገና ደብል ሌላ ስራ የሚሰራ ያኔ ነው። እንደዛ ያለው እግዚአብሔር ዛሬ አንተን በእጅ አሳልፎ ይሰጣል፣ እመታህማለሁ፣ ራስህንም ካንተ አነሳዋለሁ። የፍልስጤማውያንም ሰራዊት ሬሶች ለሰማይ ወፎችና ለምድር አራዊት ዛሬ ይሰጣለሁ። ይኸውም ምድር ሁሉ በእስራኤል ዘንድ አምላክ እንዳለ ያውቅ ዘንድ ነው። እግዚአብሔር ይመስገን።
ይህም ጉባኤ ሁሉ በእግዚአብሔር በሰይፍና በጦር የሚያድን እንዳይደል ያውቅ ዘንድ ነው። this is the point። እግዚአብሔር በሰይፍና በጦር የሚያድን አምላክ አይደለም። ሰልፉ ለእግዚአብሔር ነውና እናንተም በእጃችን አሳልፎ ይሰጣል አለ። አቤት! እንዲህ አይነት ማስተዋል፣ እንዲህ አይነት ብላቴና ዳዊት የሚባል በጦር መሳሪያ ብዛት አይደለም፣ በቴክኖሎጂ ብዛት አይደለም፣ በገንዘብ ብዛት አይደለም፣ በወታደር ብዛት አይደለም፣ በእግዚአብሔር ስም አለ። ይኸው የተባለውን ነው የምነግራችሁ ያሉት። ይህም ጉባኤ ሁሉ እግዚአብሔር በሰይፍና በጦር የሚያድን እንዳይደል ያውቅ ዘንድ ይህም ጉባኤ ሁሉ እግዚአብሔር በሰይፍና በጦር የሚያድን እንዳይደል ያውቅ ዘንድ ይሄንን ዛሬም እናገራለሁ። ዛሬ በዓለም ላይ የሆነ ላለው ነገር በሙሉ እናገራለሁ። እግዚአብሔር በሰይፍና በጦር አያድንም። እግዚአብሔር የሚያድነው እግዚአብሔር በሰይፍና በጦር የሚያድን አምላክ እንዳልሆነ እንዳይደል ያውቅ ዘንድ ሰልፉ ለእግዚአብሔር ነውና እናንተም በእጃችን አሳልፎ ይሰጣችኋል። ሰልፉ የእግዚአብሔር ነው ብላ የወጣ በሙሉ እግዚአብሔር እኮ ፕላን ይሰጣል። እግዚአብሔር እኮ መጽሐፍ ቅዱስ ላይ እኮ ተጽፏል እኮ ሲረዳ እሱ ይረዳል። ቅጠላም ኩሻኩሻለሁ በዛ በኩል ድምፅ ሰማ በዚህ ጋር ወጣ ምናምን ነገር እያለ የመራ አምላክ ነው እኮ። ድል የሰጠ አምላክ ነው እኮ። የት አድርገነው ነው ዛሬ በቴክኖሎጂያችን የምንመካው? የት አድርገነው ነው ዛሬ በጦር እንትኖቻችን የምንመካው? እግዚአብሔር እናስቀድም ወገኖቼ፣ እግዚአብሔር እናስቀድም። እግዚአብሔርን ሲቀድም እንዴት አድርጎ ትዕቢተኛውን እንደሚጥለው ያውቃል። አለበለዚያ መዋረድ ነው የሚሆነው። እኔ እንዲህ ያለኝ እኔ ሁሉ በሙሉ በጦር ልምድና ያደግኩት ስታገል ነው ያደግኩት። ይሄ ሁሉ መሳሪያ አለኝ፣ ይሄ ሁሉ መከላከያ አለኝ፣ ይሄ ሁሉ ቴክኖሎጂ አለኝ። ግን ወገኖች መፈራው እሱን ነው። ይሄ ቦታ የሚነግረኝ ያንን ነው እና በጣም ይገርመኛል አንዳንድ ጊዜ። ይህም ጉባኤ ሁሉ እግዚአብሔር በሰይፍና በጦር የሚያድን እንዳይደል ያውቅ ዘንድ ነው አለ ዳዊት። እግዚአብሔር በሰይፍና በጦር የሚያድን አምላክ ሳይሆን እሱ በሱነቱ ብቻውን የሚሰራ አምላክ ነው ብሎ ዓለም ሁሉ እንዲያውቅ ሰልፉ ለእግዚአብሔር ነውና እናንተም በእጃችን አሳልፎ ይሰጣል አለ። እንዲህ ብሎ ፎክሮ ወጣ ዳዊት። ቁጥር 48 ላይ ፍልስጤማዊውም ተነስቶ ዳዊትን ሊገናኘው በቀረበ ጊዜ ዳዊት ፍልስጤማዊውን ሊገናኘው ወደ ሰልፉ ሮጠ። ፍልስጤማዊው ተነስቶ ዳዊትን ሊገናኘው በቀረበ ጊዜ ዳዊት ፍልስጤማዊውን ሊገናኘው ወደ ሰልፉ ሮጠ። እግዚአብሔርን የተማመነ እንደዚህ ነው። አሸሽም ወደ ኋላ ሊታገል ሊገናኘው ወደዛ ይሮጣል። ጎልያድ ወደዚህ ሲመጣ ፍልስጤማዊም ተነስቶ ዳዊትን ሊገናኘው በቀረበ ጊዜ ዳዊት ፍልስጤማዊውን ሊገናኘው ወደ ሰልፉ ሮጠ። ትንሹ ብላቴና ያጃንት የሚያክል ትልቅ ሰውዬ ሊገናኘው ወደዛ ሮጠ። ዳዊትም እጁን ወደ ኮረጆ አግብቶ አንድ ድንጋይ ወሰደ፣ ወነጨፈውም፣ ፍልስጤማዊውንም ግንባሩን መታ። ድንጋዩም በግንባሩ ተቀረቀረ፣ እርሱም በምድር ላይ በፊቱ ተደፋ፣ ዘፋ። በዛ ቁመት ይገርመኛል በእውነት። ሰው የማይገርመው ከሆነ ይህንን አይቶና ሰምቶ እኔ ይገርመኛል፣ አሁንም ይገርመኛል፣ እናንተም ትገርሙኛላችሁ። ይህንን አገናዝባችሁ ይህንን አስተውላችሁ አንበባችሁ ካልሆነ አሁንም ትገርሙኛላችሁ። ይገርመኛል ሰው። ይሄ ነው እግዚአብሔር ስራ፣ እግዚአብሔር አምላካችን ስራ ይሄ ነው። ለምን ሁሉ ነገር አይቀርም ወገኖቼ። ምንድን ነው ያደረገው ዳዊት? እግዚአብሔር የሚከብርበትን አንድ ነገር ያስቀምጣል። ያፈለጋችሁ አይነት ነገር በሆኑ ያፈለጋችሁ አይነት ነገር እንደው በገንዘብ ላይ ደርሳችሁ ሁሉም ነገር ተከልሎኛል፣ ሁሉም ነገር በቃ እዚህ ጋር ተሸፍኗል፣ እዚህ ጋር ተሸፍኗል፣ እዛ ጋር ተሸፍኗል፣ እዛ ጋር ተሸፍኗል፣ እዚህ ጋር ተሸፍኗል፣ ምንም ይቆልኝ ነገር የለም። መኪና አለኝ፣ አውሮፕላኑ አለኝ፣ እንደዚህ አለኝ፣ ጀቱ አለኝ፣ ምኑ አለኝ። እግዚአብሔር ግን አንዲት ቀዳዳ፣ ትንሽዬ ቀዳዳ ለክብሩ ያስቀምጣል። የማታውቋት የማታስተውሏት ትንሽዬ ጉለት፣ ትንሽዬ ቀዳዳ። ጎልያድ እኮ ሁሉ ሰውነቱ በብረት በናስ በምናምን ተሸፍኗል። ምንም ነገር አይነካኝም ብሏል። እሱ ደምድሟል። ያላስተዋለት ግን ትንሽዬ ቀዳዳ ነበረች እዚህ ጋር፣ ትንሽዬ ቀዳዳ፣ ትንሽ ለድንጋይ ብቻ፣ ለዛች ድንጋይ፣ ለዳዊት ድንጋይ የተቀመጠች። እንዲህ ነው ሲጥል እግዚአብሔር። ሲጥል እንደዚህ ነው። አናውቀው፣ በራሳችን አንመካ፣ በራሳችን አንታበይ። ዝም ብለን ብቻ እግዚአብሔርን እናምልክ።
እኔ የነዚህ አገሮች ድልና እንትን እግዚአብሔርን ያን የተሰጠ ያመልኩት ነበረ ወገኖቼ። እየሄዱ ኮሚሽነሪ ሆኖ በየ3ኛ ዓለም ሀገሮቹ እየታረዱ የሞቱ ሁሉ አሉ። ለእግዚአብሔር ቃል እግዚአብሔር ሰው ይድን ዘንድ እየሄዱ እኔ ብዙ ነገር ሰምቻለሁ። ብዙ ወደ አማዞን ውስጥ ወደ ላቲን አሜሪካ ምናምን ያ ሰው እያረዱ የሚበሉ ሁሉ እንደዛ በልተዋቸዋል። ያ ጸሎት ነው አሁንም የያዛቸው እንጂ አሁን ሽፍት አድርገዋል። አሁን ወደ ሌላ ነገር በሙሉ ጄኔሬሽኑ ሄደዋል። ያሉበትን ሁሉ አያውቁትም። እግዚአብሔር ዝም ብሎ ቤተክርስቲያን እየተዘጋ ለመጠጥ ቤት እየተሸጠ ያለበት ዘመን ላይ ነው። አሁን ትንሽ ናቸው ቅሪቶች ያሉት። እግዚአብሔር ይህን እያየ እንዴት ዝም ይላል? እኔ ጸልያለሁ። በእውነት ነው የምልህ ያለሁት። ለብዙዎች ተስፋን የሰጠች ሀገር ነች። ለብዙዎች ከድህነት አንቋ ያወጣች ሀገር ነች። ያ እንዳይሆንባቸው በጣም ጸልያለሁ። ግን አሁንም መታመን ያለባቸው በእግዚአብሔር ነው ብዬ ነው የማምነው ያለሁት። ሽፍት ማድረግ አለባቸው ካላቸው ነገር በሙሉ ከዚህ ከሚተማመኑበት ነገር በሙሉ ወጣው ወደ እግዚአብሔር መምጣት መቻል አለባቸው። ይሄን ነው የምልህ ያለሁት። አዘርዋይስ ትንሽ ሀገር ምናልባት በማደግ ላይ ያለች ሀገር ልትፈታተናቸው አትችልም ነበር እንዲህ ባይሆን ኖሩ። ስለዚህ እግዚአብሔር እንደው ሰምቷቸው ቢሆን ቢመለሱ በጣም መልካም ነው። ቢመለሱ ቶታሊ ወደ እግዚአብሔር ቢመለሱ ተመለስን ብቻ ለማለትም አይደለም። አሁን እየተደረገ ያለው እናውቃለን። እንደሱ አይደለም። ቶታሊ ጄኔሬሽኑን ይዘው አጠፉ። ጄኔሬሽኑን ወንድ ከወንድ ሴት ከሴት እያጋቡ ትክክል ነው ብሎ ያልተፈጠረ አይነት እንትን የለም እኮ። አረ በጣም የሚያስጠላ ነገር ነው። የሚያስጸይፍ ነገር ነው። እግዚአብሔር ለዚህ ደግሞ ዝም አይልም። እግዚአብሔር ይነሳል አንድ ቀን አለም። አሁንም እያየን ነገሮች በሙሉ ዲዛስተር ይሄ በሙሉ እንትኑ የሚመጣው ነገር ከኛ ስራ አንጻር ነው። ስለዚህ እግዚአብሔር እሱን መታመን የመሰለ ነገር የለም። ፍልስጤማውያን ተነስቶ ዳዊትን ሊገናኘው በቀረበ ጊዜ ዳዊት ፍልስጤማውያን ሊገናኘው ወደ እርሱ ሮጠ። ዳዊትም እጁን ወደ ኮረጆ እግብቶ አንድ ድንጋይ ወሰደ፣ ወነጨፈውም፣ ፍልስጤማውያን በግንባሩ መታው። ድንጋዩን በግንባሩ ተቀቀረ፣ እርሱም በምድር ላይ በፊቱ ተደፋ። ያ ሲፈራ የነበረው እስራኤል በሙሉ ኤልያብ ሳኦልን ተከትሎ የመጡ ወታደሮች በሙሉ በቃ አለቀልን ያሉት በማን ወደቀ? በትንሹ በዳዊት። እንዴት እንድንወድቅ አይታወቅምና በማን ይጥሉናል አይታወቅም። እግዚአብሔር በትንሹ ነገር በትንሽ ሰው ነው የሚጥለው ያለ እና ብዙ ነገር አለኝ ተከልያለሁ፣ እንደዚህ ሆኛለሁ፣ ተሸፍኗል፣ እዚህ ጋር እንዴ ያለኝ የምንለው ነገር ከንቱ ነው የሚሆነው። በምድር ላይ በፊቱ ተደፋ። ዳዊትም ፍልስጤማውያን በወንጭፍ በድንጋይ አሸነፈው፣ ፍልስጤማውያንም መጥቶ ገደለ። በዳዊትም እጅ ሰይፍ አልነበረም። በዳዊትም እጅ ምንም አይነት የጦር መሳሪያ ሰይፍ አልነበረም። ምን ነበረው? አንድ ወንጭፍ፣ አንድ ጠጠር፣ 5 ጠጠር፣ አንድ በትር፣ አንድ ኮረጆ። ዛት ሴት የሳኦልንም ያለበሰውን ነገር እዛ አስቀምጠ አልተመቸኝም፣ ይሄ አልፈልግም፣ የራሴ ልጅ ሄዳለሁ አለ። ይዞ ሄደ። እንዲህ ሆነ። የምንፈራው ዛሬ እንፈራለን ብለን የምንልባቸው ነገሮች፣ እንፈራለን ብለን የምንፎክርባቸው ነገሮች በትንሽ እንደሚወድቁ እናውቃለን። እግዚአብሔር አፈንግጦ የጣ እግዚአብሔር ተለይቶ እንዲህ ያለኝ ብሎ የሚል እግዚአብሔር ይጠብቀን አለን። አሁንም አንዳንዶች የክርስትና ስም ያዝን ከእግዚአብሔር ጋር ያለን እንመስላለን፣ ግን አይደለንም። ባለን ነገር የምንኩራራ ባለን ነገር አላውቅም። እግዚአብሔር እንዴት እንዲሰራ እናውቅም። ብቻ ዝም ብሎ መሰጠትን የመሰለ ነገር የለም። ዳዊትም ፍልስጤማውያን በወንጭፍና በድንጋይ አሸነፈው፣ ፍልስጤማውያንም መጥቶ ገደለ። በዳዊትም እጅ ሰይፍ አልነበረም። ዳዊትም ሮጦ በፍልስጤማዊ ላይ ቆመ፣ ሰይፉንም ይዞ ከሰገባው መዘዘው፣ ገደለውም፣ ራሱን ቆረጠው። ፍልስጤማውያንም ዋነኛቸው እንደሞተ ባዩ ጊዜ ሸሹ። በማ ሰይፍ ምንም ሰይፍ አልነበረውም። ዳዊት በራሱ በጎልያድ ሰይፍ በጎልያድ ሰይፍ በራሱ ሰይፍ ራሱን ቆረጠው። ይሄን እግዚአብሔር ይሄን ነው የሚያደርገው። እውነት ዳዊት በኃይሉ በረታ አይደለም፣ እግዚአብሔር አምላክ። ፍልስጤማውያን ዋናቸው እንደሞተ ባዩ ጊዜ ሸሹ ይላል።
የእስራኤልና የይሁዳ ሰዎች ተነስተው እልል አሉ። ፍልስጤማውያንም እስከ ጌትና እስከ አስቀሎና በር ድረስ አሳደዷቸው። አሁን በረቱ። ሳኦልና የሳኦል ጭፍሮች በረቱ። ጎልያድ እንደሞተ ባዩ ጊዜ በጣም ደስ አላቸው። በረቱ ይላል። በረቱ። አሁን ላሳድዷቸው ጀመሩ። እስከ አስቀሎና በር ድረስ አሳደዷቸው። ፍልስጤማውያንም ከሸዓራይም ጀምሮ እስከ ጌትና እስከ አቃሮን ድረስ በመንገድ ላይ የተመቱት ወደቁ። የእስራኤልም ልጆች ፍልስጤማውያንን ከማሳደድ ተመልሰው ሰፈራቸውን በዘበዙ ይላል። ሰፈራቸውን እስከ መበዝበዝ ጊዜ ድረስ ሄደው በዘበዟቸው። ብቻ ወገኖች ምን ለማለት ፈልጌ ነው ዛሬ ይህን ማወራ ያለሁት? ይሄ አእምሮዬን ይዞኝ፣ ይሄ ውስጤን ይዞኝ፣ ይሄ መናገር ከጀመርኩ ልናገር ወደ ውስጤ እግዚአብሔር ካስቀመጠው በጣም ቆይቷል። እንደ ምክር ይሆናቸው ዘንድ ከሚሄዱበት መንገድ ይመለሱ ዘንድ ብሎ እግዚአብሔር ተናገር ብሎ ነበር። ግን አንዳንድ ጊዜ የእስራኤል ልጆች ፍልስጤማውያንን ከማሳደድ ተመልሰው ሰፈራቸውን በዘበዙ። ዳዊትም የፍልስጤማውያን ራስ ይዘው ወደ ኢየሩሳሌም ካመጣው ጋሻ ጦሩን ግን በድንኳን ውስጥ አኖረው። ጋሻ ጦሩንም ወስዷል። ዳዊት ወስዷል። ጋሻ ጦሩንም ወስዷል። ጭንቅላቱን ቆርጦ ወደ እስራኤል አመጣው ይላል። በድንኳን ውስጥ አኖረው። ወደ ኢየሩሳሌም አመጣው። ጋሻ ጦሩን ግን በድንኳን ውስጥ አኖረው። ሳኦልም ዳዊትን ወደ ፍልስጤማዊ ሲወጣ ባየው ጊዜ ለሰራዊቱ አለቃ አቤኔር የሳኦል አገልጋይ ነው። ሳኦልም ዳዊትን ወደ ፍልስጤማዊ ሲወጣ ባየው ጊዜ ለሰራዊቱ አለቃ አቤኔር አቤኔር ሆይ ይህ ብላቴና የማን ልጅ ነው አለው። አቤኔርም ንጉሥ ሆይ በሕያው ነፍስህ እምላለሁ አላውቅም አለ። አላውቅም የማን ልጅ እንደሆነ በእውነት አላውቅም፣ በሕያው ነፍስህ እምላለሁ። ሳኦል ገርሞታል። ይህ ብላቴና የማን ልጅ ነው? እስቲ ጠይቅ። ንጉሡም ይህ ብላቴና የማን ልጅ እንደሆነ አንተ ጠይቅ አለው። ንጉሡም በል እንግዲህ ይሄን ለአንተ አሳይመንት ሰጥቻለሁ፣ የማን ልጅ እንደሆነ እባክህ ጠይቅና አምጣልኝ። ንጉሡም ይህ ብላቴና የማን ልጅ እንደሆነ እባክህ አንተ ጠይቅ አለው። ዳዊትም ፍልስጤማዊውን ገድሎ በተመለሰ ጊዜ አቤኔር ወሰደው፣ ወደ ሳኦልም ፊት አመጣው። የፍልስጤማዊውንም ራስ በእጁ ይዞ ነበር። ሳኦልም አንተ ብላቴና የማን ልጅ ነህ አለው። ሳኦልም ዳዊትን አንተ ብላቴና የማን ልጅ ነህ አለው። ዳዊትም እኔ ቤቴልሔሙ የባሪያህ የእሴይ ልጅ ነኝ ብሎ መለሰለት ይባላል። this is amazing። ይሄን በማስተዋል ካነበብነው በጣም ትልቅ ትምህርት የሚሰጠን ነው። የሆነ ያለውን ነገር በዚህ ምድር ላይ የሚያሳየን ነገር ነው ወገኖቼ። እናስተውል። ያለን ነገር ከንቱ ነው። የታጠቅነው ነገር ወገኖቼ፣ የምንኮራበት ነገር በሙሉ ከንቱ ይላል። ድሮ ኦርቶዶክስ እያለ የምንዘምረው መዝሙር ነው። እና ወገኖቼ ምን ለማለት ፈልጌ ነው? በጣም ውስጤ ሲጮህ ነበር ይሄን ለመናገር። ባለፈውም ነው ትላንትና ተናግሬ ፖስት አድርገዋለሁ ብዬ ነበር፣ ግን ዲስትራክትድ ሆንኩኝ። ጥሩ ያልሆነ ነገር ስለነበር እሱን ተውኩትና ዛሬ ሪከርድ ማድረግ ጀመርኩኝ። እግዚአብሔር መልካም ነው። እግዚአብሔር ይሄ ለትምህርታችን ተጽፏል። ይሄን እናንብበው። እዚህ ውስጥ ያለውን እናንብበው። እያንዳንዷ ነገር በዚህ ምድር ላይ የምትሆነው ከዚህ ውስጥ ነው የወጣችው። እና በማስተዋል እናንብብ። እግዚአብሔር ቃሉን ይገለጥልን። እግዚአብሔር ቃሉን ያሳየን። ምንድነው እየሆነ ያለው ነገር ነው? ይሄ ነገር አይወጣም የሚያስብል ነገር ወደ ሰዎች ማድረስ መቻል አለብን። በድፍረት በእግዚአብሔር ኃይል እናገራለን። ያ ትንሹ ዳዊት እስራኤልን ያበሳጨ ነው ያስፈራራው ያን ጂያንት ጎልያድን እንደጣለ እኛም ዛሬ ለሰላም ኢንተርፌር የምናደርግ ብንሆን ምን ይሆን ምን ይከሰት ይሆን? ለሰላም ወገኖቼ ደፍረን እንናገር። ደፍረን መጽሐፍ ቅዱስን ቤዝ አድርገን መሰረት አድርገን ለመኖር አይደለም። ዛሬ ይሄን አልፌ እኛማ ለማስረገም ሰባኪ ጭነን ገንዘብ ከፍለን የምእመን ገንዘብ ከፍለን
ከኢትዮጵያ ድረስ የምናመጣ ነው እኮ እንትናን እንደዚህ ብለ ይሄ እኮ በጣም የሚገርም ነገር ነው። አረ በጣም የሚገርም ነገር ነው ወገኖች። እኔ የምለው ያለሁት እኔ ልታወቅ አይደለም። እኔ ወገኖች አንድ እግዚአብሔር በሌላ ከታወቀ ዛትስ ኢናፍ ኢዝ ኢናፍ ሞር ዛን ኢናፍ። ይሄ እየሆነ ያለው ነገር በቤተ ክርስቲያን ውስጥም በመሪዎች እኔ ደግሞ የኔ ጥሪ ከመሪዎች ጋር ነው። ለመሪዎች ንገር ተብዬ ነው። ለየትኛውም መሪ በእውነት ነው የምለው ያለሁት። እኔ ከታች አሉት ጋር ምናምን ነገር እንደዚህ ይሆንልሃል ይሳካልሃል ምናምን እግዚአብሔር እንደ ቃሉ ከኖርክ የማይሳካልህ ለምንድን ነው? ቃሉ የተናገረ አምላክ ነው እኮ። ይዋሻል እያልን ነው እኮ አልበለዚያ እንደሱ ካልሆነማ እንደ ቃሉ ኖረ እስቲ እግዚአብሔር ያድርግ። በዚህ ፈትኑኛል አምላክ ነው እኮ። በዚህ ፈትኑኛል አምላክ እሱ እያለ አንተ እንደገና ሌላ ቃል ፍለጋ ትሄጃለሽ። ይልቅስ ወገኖች ይሄን የፕሮስፐሪቲ ጎስፔል ከመስበክና እንደዚህ ይሆንልሃል ይሳካልሃል ትድኛለህ ታደርጋለህ እግዚአብሔር ያድናል። እግዚአብሔር ከመዓት ያወጣል። ይሄን እናገራለሁ። ይሄን ሁሉ ጊዜም አውጃለሁ፣ መሰክራለሁ። አለኝ ብዙ የሚነገር ነገር አለኝ። ስለዚህ ለምን ኢንተርፌር አናደርግም? እኛ ለምን ከመጽሐፍ ቅዱስ ውጭ አይሆንም እኮ ሁሉም ነገር እየሆነ ያለው። ዘመኑ ይለያይ እንጂ ጊዜው ይለያይ እንጂ ይሄው ነው እየሆነ ያለው። ስለዚህ ይሄን ለማለት ነው። በጣም ደስ ብሎኛል ይሄን ስላደረኩኝ። እቀጥላለሁ። ደግሞ ሌላ መልእክት አለኝ፣ አንድ መልእክት አለኝ። ስለዚህ ዘመኑ ስላመጣው ኤአይ ስለሚባል ነገር ማወራለኝ። እግዚአብሔር ይመስገን። መዝሙር ያላዘመርኩት ያው ዘማሪዎቻችን ምን አለ ቢፈቅዱልን የኮፒራይት ብለው ትንሽ ሆልድ ያደረጉብኝ ቪዲዮ ሁሉ አለኝ። እግዚአብሔር ግና ወገኖች እናንተም ለኔ እኔ ምንም ላገኝ አይደለም፣ ግን ሰዎች ይዳኑ፣ ሰዎች ይወቁበት፣ ሰዎች ይወቁ ሁሉም ነገርና ወንጌልን ይወቁ። ኮፒ ሊንክ ሼር በማድረግ ሰብስክራይብ በማድረግ ብቻ ብትተባበሩ በጣም መልካም ነው። ምንም ይጎዳችሁ ነገር የለም ከገባችሁና ደስ ካላችሁ፣ አለበለዚያ ተውት። ይሄን ነው የምለው ያለሁት። እግዚአብሔር መልካም ነው። እግዚአብሔር በብዙ ነገር ያስታጥቀናል። ገና እግዚአብሔር ገና በትንሹም በትልቁም ይናገራል። እግዚአብሔር መልካም ነው። ስለነበረን ጊዜ በጣም አመሰግናለሁ። አቤቱ ጻድቅና ዘላለም አባት ሆይ እግዚአብሔር አምላክ ሁሉንም የምታውቅ ሁሉንም የምታደርግ ጌታ አባት ሆይ ደግሞ ዛሬ እንዲህ በል ብለኸኝ ተናግሬያለሁ። የሰራዊት ጌታ አባት ሆይ ለመዳን ትሁን። አባት ሆይ ነገሮችን የምትቀይር ይሁን። ይሄ መልእክት የሰራዊት ጌታ አባት ሆይ ያንተ ማንነት የሚታይበት ይሁን። ጻድቅና ዘላለም አባት ሆይ እግዚአብሔር አምላክ እኔ አይደለሁም። ጻድቅና ዘላለም አባት ሆይ እግዚአብሔር አምላክ አንተ ነህ ሁሉን ሰሪና አድራጊ። ቅዱስ አምላክ ቅዱስ እግዚአብሔር ሆይ ሰማይና ምድር የፈጠርክ በውስጧም ያሉትን ሁሉ የሰራ ያወጀህ ይሁን ብለህ የምታደርግ አምላክ የሰራዊት ጌታ አንተ ባህርን የምትከፍል ከአለት ውስጥ ውሃ የምታወጣ የሰራዊት ጌታ የማይሆነውን የምታደርግ አንተ እያለህን እንዴት ወደ ሌላ ዞር እንላለን? የሰራዊት ጌታ ካንተ ጋር እንጣበቃለን፣ ካንተ ጋር እንሄዳለን። የሰራዊት ጌታ አንተው ክብር ሁሉ ለአንተ ይሁን። ስም ይባረክ፣ ስም ይመስገን። አባቱ በተቃራኒ ቆሞ ደግሞ ሊንሰራፋ የሚፈልግ በዚህ ምድር ላይ አባቱ ትውልድን እያበላሸ ያለ የክፋት መናፍስት፣ የክፋት ሰራዊት፣ የክፋት አለቃ፣ ምቀኝነት፣ የተንኮል መንፈስ አባቱ በየቤተ ክርስቲያን ውስጥ ያለ ተሸሽጎ ያለ የክፋት መናፍስት ሁሉ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ሰዓት የተበላ ይሁን። ዓላማ ዕቅዱ ጥንስ ሁሉ የተደፋ ይሁን። የሰራዊት ጌታ መታሰቢያቸው አባቱ የሰራዊት ጌታ የተነሰሰ ይሁን። ጻድቅና ዘላለም አባቱ እግዚአብሔር አምላክ ክብር ሁሉ ላንተ ይሁን። ስም ይባረክ፣ ስም ይመስገን። ቀሪ ሕይወታችን ቀሪ ዘመናችን ባርክልን። በቤትህ ኖር ዘንድ እርዳን። ቤተሰብ ሀገርን ጠብቅ። በዚህ ምድር ያሉ ሁሉ ካንተ በረከት ካንተ ሰላም ተቋዳሽ ይሁን። የሰራዊት ጌታ ያንተ ሰላም ብቻ ምድርን ይውረስ፣ ህዝብን አገርን ያገኝ። የሰራዊት ጌታ ይሄን ሁሉ ስለምታደርግ እናመሰግናለን። ስም ለዘላለም የተመሰገነ ይሁን። በቀኝ ባንሆና ባከበርከው በልጅ በናዝሬቱ ጌታ በኢየሱስ ክርስቶስ ስም አሜን።